ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የተባረከ ጌታ ነው። እንግዲህ የሚረዳን አብሮ አለ በሚል ዋና ርዕስ መዝሙር ምዕራፍ 46 ከቁጥር 1 እስከ ቁጥር 11 ባለው ክፍል ላይ ያለውን የቆሬ ልጆች በዝማሪያቸው ውስጥ በዛ በነውጡ በረብሻው በግርግሩ እና በአስጨናቂ ሁኔታ ውስጥ ባለፉበት ጊዜ የእግዚአብሔርን እርዳታ እና የእግዚአብሔርን ጣልቃ ገብነት ያዩበትን እና የእግዚአብሔርን ትድግና የእግዚአብሔርን አብሮነት የእግዚአብሔርን እርዳታ በአጠቃላይ የዘመሩበትን የተረኩበትን ዝማሬ ነው። በዛ ውስጥ የሚረዳን አብሮ አለ በሚል ዋና ሐሳብ እያየን የመጣ ነው እና ባለፉት ጊዜያቶች ወደ 3 መርሆችን ተመልክተናል። ዛሬ ደግሞ ቀጣይ የሆነ መርህ ደግሞ እናነሳና በዛ ውስጥ ያለውን ሐሳብ አይተን እንግዲህ ይህንን ምዕራፍ እንቋጫለን ማለት ነው። እንግዲህ እግዚአብሔር በዚህ ውስጥ ብዙ ነገር አስተምሮኛል እና የምትካፈሉትም ደግሞ ወገኖቼ በዚህ እግዚአብሔር ባላችሁበት ሁኔታ ውስጥ እንደሚያስተምራችሁ እንደሚናገራችሁ አምናለሁ። ለምን? የእግዚአብሔር ቃል ሕያውና የሚሰራ ነው። የእግዚአብሔር ቃል ታይምለስ ፕሪንሲፕል ነው እና ሁል ጊዜ ለየትኛውም ትውልድ የሚሰራ ሕያው የሆነ መንፈስ የሆነ ሕይወት የሆነ ቃል ስለሆነ የእግዚአብሔር ቃል ደግሞ የእግዚአብሔርን ሕይወት የተሸከመ ነው። ቃሉ እግዚአብሔር ነው፣ እግዚአብሔር ቃሉ ነው። ስለዚህ ቃሉ መቼም የማይሻር እና የማይለወጥ ነው። ፕራይዝ ጋድ፣ ኢየሱስ ጌታ ነው። እንግዲህ ዛሬ ደግሞ ከቁጥር 8 እና 10 ላይ ያለውን ሐሳብ አንስተን እንመለከታለን። ዛሬ የምንመለከተው ሐሳብ ወይም የምናየው የሚረዳኝ ወይም የሚረዳን አብሮ አለ በሚለው ሐሳብ ውስጥ የምናየው ሌላው መርሃችን ለሥራው ዕውቅና የመስጠትና በአምላክነቱ ዕውቀት የማረፍ መርህ በሚል ነው ዛሬ የምንመለከተው። እንግዲህ ከቁጥር 8 እስከ ቁጥር 10 ላይ ያለውን የእግዚአብሔርን ቃል በጌታ በኢየሱስ ስም አነባዋለሁኝ። እንደዚህ ይላል። ፕራይዝ ጋድ። ኑና የእግዚአብሔርን ሥራ ምድርንም እንዴት ባድማ እንዳደረጋት እዩ። ጦርነትን ከዳር እስከ ዳር ከምድር ያስወግዳል። ቀስትን ይሰብራል፣ ጦርነትን ያነክታል፣ ጋሻንም በእሳት ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ ይላል በአዲሱ መደበኛ ትርጉም። የእግዚአብሔርን ሥራ በምድር ያደረገውንም ተአምራት እንድታዩ ኑ ይላሉ። ደግሞ በዛኛው በድሮ ትርጉም ላይ እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርነትን ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ ይላል። ኢየሱስ ጌታ ነው። እንግዲህ በእነዚህ 3 ቁጥሮች ውስጥ 2 ዋና ሐሳቦችን ደግሞ እንመለከታለን። ለሥራው ዕውቅና መስጠትንና በአምላክነቱ ዕውቀት ያለውን እረፍት ደግሞ ያነሳሉ በዚህ ክፍል ውስጥ። እንግዲህ በዚህ በመዝሙር 46 ላይ የሚረዳን አብሮ አለ በሚል መቀደም እንዳልኩት በጀመርነው ሐሳብ ውስጥ 3 መሰረታዊ የሆኑ መርሆችን ነው ባለፈው ያየ ነው። አሁን ደግሞ በዚህ ክፍል ውስጥ የምንመለከተው በድፍረት የቆሬ ልጆች እግዚአብሔር ከኛ ጋር ነው ብለው በድፍረት እንዳወጁት እኛም በዝማሬያቸው ያነሱትን ሌላኛውን መርህ ነው አንስተን የምናየው። ኢየሱስ ጌታ ነው እና ለሥራው ዕውቅና የመስጠትና በአምላክነቱ ዕውቀት የማረፍ መርህ ነው። ጌታ የተመሰገነ ይሁን። ቁጥር 8 እና 9 ላይ ለሥራው ዕውቅና የመስጠትን መርህ በዚህ ክፍል ላይ ያነሳሉ። ለሥራው ዕውቅና መስጠትን ምን ይላሉ? ኑ የእግዚአብሔርን ሥራ እዩ ብለው ነው የሚጣሩት። አያችሁ፣ ለሥራው ዕውቅና የመስጠት መርህ በዚህ ክፍል ላይ እንደሚያነሳልን ቁጥር 8 እና 9 ላይ አማኙ ከእግዚአብሔር ረዳትነት ባሻገር ያለፈውንና የአሁኑን ተአምራት እንዴት ማስተዋል እንዳለበት፣ እንዴት የእግዚአብሔርን እርዳታ ባሳለፈው የሕይወቱ ጉዞ ውስጥ ባለፍንባቸው የሕይወት ጉዞዎች፣ ውጣ ውረዶች፣ መሰናክሎች፣ ፈተናዎች፣ ቻሌንጆቹ ውስጥ እንዴት እግዚአብሔር እንደረዳን እንዳሳለፈን የምናስታውስበት የምናስብበትን ወሳኝ የሆነ መርህ የሚያስረዳና የሚያነሳ ክፍል ነው። የእግዚአብሔርን ሥራ በምድር ያደረገውን ተአምራት እንድታዩ ኑ ይላሉ። ኢየሱስ ጌታ ነው። እስከ ምድር ዳርቻ ድረስ ጦርነት ይሽራል፣ ቀስትን ይሰብራል፣ ጦርነትን ይቆርጣል፣ በእሳት ጋሻን ያቃጥላል። ኑና ይሄንን እዩና አውጁ፣ ተናገሩ።
እግዚአብሔር ለኛ ያደረገውን ነገር የሰራልንን ነገር ባሳለፍነው በገጠመን ተግዳሮትና ቻሌንጅ ውስጥ እግዚአብሔር ለኛ ያደረገልንን የሰራልንን ነገር እንነግራችኋለን። ኑ እዩ፣ ስራውን አስቡ፣ አስታውሱት፣ እናንተም የዚህ ተሳታፊ ሁኑ ብለው ኢንቫይት ያደርጋሉ። ኢየሱስ ጌታ ነው። ኑ እዩ፣ የአስተውሎት ጥሪ ነው። the call to perception የምንለው ማለት ነው። ኢየሱስ ጌታ ነው። እና ዘማሪዎቹ ኑ የሚለውን ቃል የተጠቀሙት አማኙ ከጭንቀቱ፣ ከስጋቱ፣ ከፍርሃቱ አዙሪት ውስጥ ወጥቶ እምነት ከማጣት በእግዚአብሔር ላይ ከመደገፍ ይልቅ በሁኔታዎች፣ በስሜቱ፣ በሚያየው በስሜት ዓለም፣ በነፍስ ዓለሙ እየተነዳ በፍርሃት፣ በነውጥ፣ በሽብር፣ በስጋት እንዴት ነው የምሆነው? እንዴት ነው የማልፈው? ምን ይገጥመኝ ይሆን? እንዴት እሆናለሁ? ከሚል ስጋት፣ ውጥረት፣ ጭንቀት፣ ነውጥ፣ ፍርሃት ውስጥ አሁን ዓለም እየተሸበረች እየተናወጠችና እያናወጠች ትውልዱን ባለችበት ዘመንና ወቅት ውስጥ አንድ አማኝ በተለይኛ ባለንበት በዚህ ዘመን ውስጥ ከዚህ የጭንቀት፣ የስጋት፣ የፍርሃት፣ የግራ መጋባት፣ እምነት የማጣት አዙሪት ውስጥ ወጥቶ ወደ እግዚአብሔር የታሪክ መዝገብ መመልከትን የሚጋብዝ ጥሪ ነው። ወደ እግዚአብሔር የእርዳታ መዝገብ፣ ወደ እግዚአብሔር የትድግና መዝገብ፣ ወደ እግዚአብሔር ጣልቃ ገብነት መዝገብ ውስጥ እንደገና ተመለሱና የእግዚአብሔርን የማዳን የትድግና የእርዳታ መዝገብ አገላብጡ የሚል ጥሪ የሚያነሱ ነው የሚመስለው። ኢየሱስ ጌታ። ብዙ ጊዜ በቻሌንጅ ውስጥ፣ በፈተና ውስጥ፣ በአጣብቂኝ ሁኔታዎች ውስጥ በምናልፍበት ጊዜ ወይም ስናልፍ የምናየው አሁን አጠገባችን ፊታችን ኢሚዲየትሊ እዚህ ፊት ለፊታችን ላይ ያለውን ችግር፣ ሁኔታ፣ አስጨናቂ ሲቹዌሽን ወይም የሚሰማንን በዛ ሁኔታ በምናልፍበት ጊዜ የሚሰማንን ስሜታችንንና የአሁን እውነታው ላይ ብቻ ነው አትኩረን የምናየው። ነገር ግን እግዚአብሔር አይናችሁን አንሱና ወደ እኔ በታሪክ ውስጥ ወዳደረግኩት ትድግና ማዳን፣ በህይወት ዘመናችሁ፣ በትላንትናችሁ ባሳለፍኳችሁ፣ ባሻገርኳችሁ ወይኔ ጠፋው፣ አበቃልኝ፣ አከተመ የኔ ነገር ባላችሁበት ወቅት ውስጥ ያሻገራችሁን፣ ያሳለፋችሁን ያንን እግዚአብሔርን እንደገና አስታውሱት ነው መርሁ የሚለው። ኢየሱስ ክርስቶስ ጌታ ነው። ባለፈው ህይወታችን ውስጥ ያደረገውን የእግዚአብሔርን እርዳታ ዲቫይን ሪቪው አድርጉ ነው። መለኮታዊ እንደገና ሪቪው አድርግ በህይወት እግዚአብሔር ያደረገልን። በህይወትሽ እግዚአብሔር ያሳለፈሽን የረዳሽን አስታውሽው። እንደገና ሪኮል አድርገው፣ ያንን ነገር መልስና አገናዝበው፣ አስታውሰው፣ አመላልሰው። በዛሬ ባለ እውነታ በፊት በገጠመ ቻሌንጅ፣ ተግዳሮት፣ አጣብቂኝ፣ ፍርሃት፣ ውጥረት ውስጥ፣ እጥረት ውስጥ፣ ተግዳሮት ውስጥ የሚያወጣ ከፍ የሚያደርግ ከጠበበ ነገር ወደ ሰፊ ነገር የሚያወጣ እንደሆነ ባለፈው ተመልክተናል። ከላይ ሰደደ፣ ዘረጋ ነው የሚለው። ኢየሱስ ጌታ ነው። እግዚአብሔር ነፍሳችን እንደ ወፍ ከአዳኞች ወጥመድ ምናል አመለጠች አለ ዘማሪው። እንኳን ወጥመድ ተሰበረ፣ እኛም አመለጠን። ብዙ ጊዜ ወጥመድን ሰብሮ መሰናክልን ሰብሮ መዝጊያን ቆርጦ ያሻገረን፣ የረዳን፣ ያሳለፈን እግዚአብሔርን አስታውስ፣ ስራውን አስታውስ፣ ማዳኑን አስታውስ፣ ያደረገልን ትድግና እንደገና አስታውሰው፣ ስራውን አስተውለው ነው ዝማሬው የሚለን። የሚረዳኝ አብሮኝ አለ ብለን በድፍረት እንድንቆም የሚያደርገን እግዚአብሔር በትላንትናችን ውስጥ ያደረገውን አቤኔዘር የእግዚአብሔርን እርዳታ የእግዚአብሔርን ትድግና በማስታወስና በማሰብ ነው። ኢየሱስ ክርስቶስ ጌታ ነው። ከኛ የሚጠበቀው መርህ እግዚአብሔር በሕይወታችን ያደረገውን ስራ፣ እግዚአብሔር በትላንትናችን ውስጥ ያደረገውን ነገር ማስታወስ፣ እውቅና መስጠት፣ ማየት፣ ለእግዚአብሔር ክሬዲቱን መስጠት ነው። በኃይላችን፣ በአቅማችን፣ በቴክኒካችን፣ በብልሃታችን፣ በብልጠታችን ወይንም በእኛ መንፈሳዊ ብቃትና አቅም ሳይሆን ያ እንዲረዳን ወደ ጠራ ነው ሊረዳን እጁን በዘረጋው ጌታ ላይ በሱ ተደግፈንና ታምነን እንዳለፍን እንዳንረሳ፣ እንድናስብ፣ እንድናስታውስ ለዛሬም እሱ እምነት፣ ድፍረት ለነጋችንም ተስፋ እንደሚሆነን በእምነት አልፈን ነጋችን ፍጻሜያችንን አይተን እንድንዘረጋ፣ እንድንሄድ፣ እንዳንቆም ኢየሱስ ጌታ ነው። ዛሬ ገዳቢ፣ ከልካይ በተለያየ መንገድ ኑሯችንን፣ ፋይናንሳችንን፣ ጤንነታችንን፣ አገልግሎታችንን፣ ቤተሰባችንን፣ የተለያየ የህይወታችንን መስመርና አቅጣጫ ገድቦ ከልሎ ከልክሎ አቆማለሁ፣ እዚህ ጋር አንተን ፍጻሜ አደርጋለሁ በሚል
ጠላት እና ሐሳብ የሱ ደግሞ የሐሳቡ አስፈጻሚ በሆኑ አንዳንድ አካላቶች፣ ሰዎች፣ ሁኔታዎች፣ ሲስተሞች ሁሉ ተይዘን ተገድበን እንዳንቆም አልፈን ሰብረን ጥሰን እንድንሄድና ወደ ፍጻሜ ሙላታችን እንድንገባ የሚረዳኝ ከኔ ጋር ነው፣ የሚረዳኝ አብሮኝ አለ ብለን እንድንደፍር የሚያደርገን ትላንት ያደረገውን የሰራውን የረዳንን የታደገንን በማሰብና ለስራው እውቅና በመስጠት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ቁጥር 9 ላይ ምን ይላሉ? ጦርነትን እሱ ሽሯል ይላል። ጦርነትን ሻረ፣ ቀስትን ሰበረን የሚሉት ኢየሱስ ጌታ ነው። ይሄ ጦርነትን መሻር መስበር የእግዚአብሔርን ሶቨርኒቲ የእግዚአብሔርን ሉዓላዊነትን ያሳያል። ኢየሱስ ጌታ ነው። እግዚአብሔር ከሰው ልጆች ኃይል በላይ እግዚአብሔር ከሰው ልጆች ዕውቀት ጥበብ በላይ መሆኑን አየ። ቀስት፣ ጦር፣ ሰረገላ የሚባሉት ቃላቶች በጥንቱ ዘመን የአንድ አገር አየ ሉዓላዊነት ኃያልነት የሚያሳይበት ያለው ብቃት ያ ሉዓላዊ ድምፅን በድምፅ የመሻር መብት ያለው ኃያል ልዑል ከፍ ያለ አገርና መሪ መሆኑን ማሳያዎች ነበሩ። ልክ በዘመናችን አሁን ኒኩሌር ያላቸው አገራቶች የኒኩሌር አረር ያላቸው መንግስታቶች ዛሬ ድምፅን በድምፅ የመሻር መብት ያላቸው አገራቶች አሉ አይደል? እና እነሱ ካልደገፉ እነሱ ካልተቀበሉ እነሱ ከሻሩት አይጸናም። እነሱ ደግሞ ይሁን ካሉ ይሆናል። ለምን? ኃያላን አገር የሚባሉ አሉ የዚህ የኒኩሌር ባለቤት የሆኑ አገራቶች። ስለዚህ ኒኩሌር የሌለው አገር እና መሪ ለነሱ ሰሚት እንደሚያደርገው ልክ በዛ ዘመን ጦር፣ ቀስት፣ ጋሻ የሚሉት ቃላቶች የሚያመለክቱት እነዚህ በወቅቱ በዛ ዘመን የሰረገላ የአንድን መንግስትና የአንድን ሀገር ሉዓላዊነት ኃያልነት አመልካች ቃል ናቸውና ከነዚህ ሉዓላዊና ኃያልን ብለው ከሚመኩበት ነገር አለን ከሚሉት መንግስታት ኃያላን በላይ እግዚአብሔር ኃያል ነው። እሱ ጦርነት ይሽራል። እሱ ኒኩሌርን ከንቱ ማድረግ ይችላል። ኢየሱስ ጌታ ነው። ለእግዚአብሔር የሚሳነው ከእግዚአብሔር በላይ ከእግዚአብሔር ልቆ በልጦ የሚታይ ምንም ነገር የለም። እግዚአብሔር ሶቨሪን ሉዓላዊ የሆነ ኦምኒፖተንት የሆነ ኦምኒፕሬዘንት ኦምኒሽንት የሆነ ሁሉን ቻይ ሁሉን አዋቂ በሁሉ ቦታ የሚገኝ እግዚአብሔር አምላካችን እሱ የኛ አምላክና ጌታ ነው። ስለዚህ ይሄን ጌታ ያደረገውን እነዛን ኃያላን መንግስታትን ነገስታትን እየቀጣ እያሸነፈ እያርበደበደ የመራቸውን እንዲያስታውሱ በምድረ በዳ የመራቸውን እንዲያስታውሱ እነዛን 31 ነገስታት ድል አድርጎ እስራኤልን ወደ ተስፋይቱ ምድር እንዳስገባቸው እንዲያስቡ እንዲያስታውሱ ዘወር ብለው የእግዚአብሔርን ስራ እውቅና እንዲሰጡት ነው የሚጋብዙት ዘማሪዎቹ። ከብዙ ከአቅም ከችሎታ ከፋይናንስ ከዘመድ ከወገን ከስልጣን ከጥበብ ከማንኛውም የሰው ልጅ እውቀትና ከተራቀቀ የሰው ልጅ ሳይንሳዊ ግኝት አልፎ የማይቻል የማይሆን ከመሰለ ህመም ሊሆን ይችላል የተለያየ ነገር የታደገህን እግዚአብሔር አትድንም አትተርፍም አትወጣም ከተባለበት ሁኔታ ውስጥ አደጋ ውስጥ ይሁን ማንኛውም ነገር ውስጥ የታደገህን እግዚአብሔርን አስብ። ብዙ ጊዜ ቻሌንጆች ሲገጥሙን ስንጨነቅና ነገሩ ካለፈ በኋላ የሚሰማን ስሜት ብዙ ጊዜ ይለያያል። እግዚአብሔር እንደረዳን ስናስብ ስናስታውስ ለዛሬም ጉልበታችን ነው። ኢየሱስ ጌታ ነው። እግዚአብሔር እነዚህን ይሰብራል እነዚህን ይሰራል ሲል የሰው ልጅ የታመነበትን ጉልበቱን ከንቱ ያደርጋል። ጠላት የተደገፈበትና የተመካበት ኃይሉን ከንቱ ያደርጋል። እግዚአብሔር ኃያል አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሁሉን ቻይ አምላክ ነው። ኢየሱስ ያድናል። እና እግዚአብሔር ጦርነትን ይሽራል ቀስትን ይሰብራል ሲሉ ሰላምን የሚሰጠው እግዚአብሔር የጠላትን መሳሪያ አክሽፎ ነው ማለታቸው ነው። ሰረገላውን በሳት በማቃጠል ጠላት ዳግመኛ እንዳይነሳ እንዳያንሰራራ አቅሙን በማድቀቅ ነው የረዳን ነው የሚሉት። ኢየሱስ ያድናል። ፕሬዝ ጋድ። እስራኤል ከግብፅ በሚወጡበት ጊዜ እነዛ 600 የፈርዖን የተመረጡ ሰረገላዎች እስራኤልን ተከተሏቸው አይደለም። ሰረገላዎቹ ሊደመስሷቸው ሊያጠፏቸው እንደገና ከባርነት ቤት ነፃ ወጥተው እግዚአብሔር ወዳየላቸው ፍጻሜና ተስፋ ርስታቸው እንዳይሄዱ ሊመልሳቸው ሊያቆማቸው ፈርዖን ልዩ የሆነ ልዩ ሰራዊቱን ስፔሻል የሚባሉትን 600 ሰረገላዎች ያላቸውን አርሚዎቹን ላከ። ሪፐብሊካን ጋርዱን ላከባቸው አይደለም። ነገር ግን እግዚአብሔር እነዛን በባህር ውስጥ ምን አደረጋቸው? አሰጠማቸው። ኢየሱስ ጌታ። ጦርነቱንም አቆመ። ሙሴ ኑና እዩ በሚል መንፈስ ይህንን ታላቅ የእግዚአብሔርን የማዳን ስራ
የእግዚአብሔርን እርዳታ የእግዚአብሔርን ትድግና በዘጸአት ምዕራፍ 14 ከቁጥር 23 እስከ 28 እና ምዕራፍ 15 ቁጥር 1 ላይ ሄደን ስናነብ ሙሴ ይህንን የእግዚአብሔርን ትድግናና የእግዚአብሔር ያደረገውን ነገር አስታውሶ ይጽፍልናል፣ ይዘምርልናል፣ ይተርክልናል። ኢየሱስ ጌታ ነው፣ ይመሰክርልናል። ፕሬዝ ጋድ። ስለዚህ እግዚአብሔር መልአኩን ልኮ እንደታደገ አትርሳ ወንድሜ። እግዚአብሔር መልአኩን ልኮ እንዳዳነሽ፣ እንዳወጣሽ፣ እንደረዳሽ፣ እንደታደገሽ፣ እጁን እንደዘረጋልሽ፣ እንደፈወሰሽ፣ ጣልቃ እንደገባልሽ አትርሺ፣ አትርሳ፣ አስታውስ የእግዚአብሔርን ስራ። ፕሬዝ ጋድ። የአሦር ሰራዊት መጥቶ በከበባቸው ጊዜ ያ የኤልሳ አገልጋይ የነበረው የኤልሳ ሎሌ የነበረው ጊያዝ ፈርቶ ሲጨነቅ ኤልሳ ምን አደረገ? እግዚአብሔር አይኑን እንዲከፍትለት ከኛ ጋር ያለው እኮ ከነሱ ጋር ካለው ሰራዊት የሚበልጥ ነው ብሎ ሲነግረው አልገባ ሲለው አይኑ እንዲከፈት ጸለየለት። አይኑ ሲከፈት የእግዚአብሔርን የእሳት ሰረገላዎች የእግዚአብሔር ታዳጊና የሚረዱ የእግዚአብሔር መልእክተኞች መላእክቶች ዙሪያቸውን ሰፍረው ከበው ተራራው ላይ ማርች አድርገው አይኑ ተከፍቶ አየ ይላል። ኢየሱስ ጌታ ነው። በሁለተኛ ነገሥት ምዕራፍ 6 ከ15 እስከ 17 ላይ ስናነብ ይህን ታሪክ እናያለን። እና ለእግዚአብሔር ዕውቅና የመስጠት ትልቁ ምሳሌ ነው በዚህ ክፍል የምናየው። ፕሬዝ ጋድ። ስለዚህ እግዚአብሔር ትላንት ከበሽታ ፈውሰዋል። እግዚአብሔር ትላንት ከወደክበት አንስተዋል። እግዚአብሔር ትላንት ከሳትክበት መልሰዋል። እግዚአብሔር ትላንት ከደከምሽበት አበርትቶሻል። እግዚአብሔር ትላንት ተስፋ ከቆረጥክበት ነገር አውጥተዋል። ከዕዳ አውጥተዋል። ከሞት አትርፈዋል። ፕሬዝ ጋድ። ዛሬ ላለብህ ተግዳሮት፣ ዛሬ ለገጠመን ፈተና፣ ዛሬ በፊታችን ደግሞ ለሚታየን ተግዳሮትና ቻሌንጅ ኢየሱስ ጌታ ነው። መፍትሄው ትላንትና ቀስትን ሰብሮ ጦርን ሰብሮ ያሳለፈንን የረዳንን የታደገንን እግዚአብሔርን ማሰብ ነው። ስራውን ማስታወስ ነው። ለስራውና ላደረገልን ዕውቅና መስጠት ነው። ኢየሱስ ጌታ ነው። ትንቢተ ኢሳይያስ ምዕራፍ 12 ከቁጥር 4 እስከ 5 ላይ እግዚአብሔር ቃል ሲናገር እንዲህ ይላል፣ በዚያን ቀን ትላላችሁ ይላል እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ፣ ስራውን አውሩ፣ ግሩም ስራ ሰርቶልናልና ለእግዚአብሔር ዘምሩ፣ አውጁ፣ ኮንፌስ አድርጉ፣ ዲክሌር አድርጉ። ትላንት እግዚአብሔር ረድቶናል። ትላንት እግዚአብሔር ታድጎናል። እንደዛ ትላላችሁ አለ። በዚያን ቀን እንደዚህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙን ጥሩ፣ በአሕዛብ መካከል ስራውን አውሩ፣ ተናገሩ፣ ግሩም ስራውን ዘምሩ፣ እልል በሉ፣ ዕውቅና ስጡ። ማክራቫዜት አላቫዲያ ዤቫካ ፓቶራሳ ታላራባ እግዚአብሔር ትላንትና ረድቶናል። እስከ ዛሬ ድረስ ረድቶናል፣ በድንቅ በታምር መርቶናል። ከእንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልፋል። ኢየሱስ ጌታ ነው። አቤኔዘር ትላንትና እግዚአብሔር ይረዳል። መዝሙረኛው ሲናገር ምን ይላል? ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጽድቅና እውነት ነው። ስራ ምንድን ነው ይላል? ታላቅና ድንቅ ነው። ሁሉን የምትገዛ ጌታ የሰራህልን ነገር ታላቅ ነው፣ ያደረክልን ነገር ድንቅ ነው እያለ በዝማሬው ያውጃል፣ ዕውቅና ይሰጣል። ዛሬ ሳንተ ዕውቅና ትሰጥም ወይ ወንድሜ? ዕውቅና ትሰጭም ወይ እህቴ? ኢየሱስ ጌታ ነው። ስለዚህ ለስራው ዕውቅና ለመስጠት ኦብዘርቭ እናድርግ። በዕለት ተዕለት ሕይወታችን ውስጥ የእግዚአብሔርን እጅ እንፈልገው፣ የእግዚአብሔርን ጣልቃ ገብነትን እንየው እና ትላንት ያደረገልንን እናስታውስ፣ እናስብ፣ እንመስክር፣ እንናገር፣ ዲክሌር እናድርግ፣ እናውጅ፣ ለሌሎች እንንገራቸው፣ እንመስክር። እግዚአብሔር እንዲያርጎ ረዳኝ፣ አወጣኝ፣ ታደገኝ እንበል። ለእግዚአብሔር ደግሞ ዕውቅና እንስጥ፣ ምስጋናውን ለሱ እናቅርብ፣ ዕውቅናውን ሪኮግኒሽኑን ለእግዚአብሔር እንስጥ። የኛ አቅም፣ የኛ ብቃት፣ የኛ ችሎታ፣ የኛ ኃይል ሳይሆን የሱ ትድግናና የሱ እርዳታ እንደሆነ አውቀን ለእግዚአብሔር ዕውቅና እንስጥ። ስለዚህ የሚረዳኝ አብሮኛል ብለን እንድንደፍር አንዱ የሚያደርገን መርህ ለእግዚአብሔር ስራ፣ ትላንት እግዚአብሔር ላደረገው ነገር ዕውቅና መስጠት ነው። ፕሬዝ ጋድ። ኢየሱስ ክርስቶስ የተባረከ ጌታ ነው። ሃሌሉያ፣ አሜን።